ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ምሳሌ ክፍል 146 ተለቋል ማለት ነው። ውድ ቤተሰቦቼ በባለፈው ክፍል እንዳየነው መሀሌትና ሄደን እንግዲህ ተገናኝቶ ነበረ። መሀሌት ሄደንን እዛ ያለውን ነገር ሁሉም ነገር ንገር እያለቻት ነበረ። እንግዲህ እነ ብሩኬን እየሰለለችው ነበረ በስልክ መድብልና ብሩኬ የሆነ መቃብሩን ለመክፈት እየሞከሩ እንደሆነ ነግራት ነበረ። እንግዲህ ስለዛ ሁሉ ነገር በደንብ በስርዓት ንገር እያለችው ነበር። እንግዲህ እሷም የሆነ መቃብር ለመክፈት እየሞከሩ ነው፣ መድብል እዛ ሄዷል ብላ ነግራታለች ማለት ነው። እንግዲህ በዚህ መንገድም እጠቀምበታለሁ እያለች ነው መሀሌት። ሌላ ደግሞ በደንብ ብሩኬ መቅረብ አለብሽ፣ እሱን ማማለል አለብሽ እና እነሱን በደንብ ማጣላት አለብሽ እያለች ነው። ሄደን ግን መድብልን ወደዋለች ማለት ነው። እንግዲህ እሱ ቆንጆ ነው፣ በጣም ሸበላ ነው እያለች ነው ያለችው። እኔ ከብሩኬ ይልቅ እሱን ነው መቅረብ የሚፈልጉ ስትለው ነበረ። መሀሌትም እንግዲህ እኔ የሚከፍልሽ እኮ እኔ የሚልሽን እንድትሰሪ ነው፣ በስርዓት እኔ የሚያዝሽን ሁሉም ነገር ማስራት አለብሽ፣ ማድረግ አለብሽ እያለች ነው ያለችው። እንግዲህ አሁን ላይ ያቀደችው ብሩኬና ቅድስት እንግዲህ አብሮ ሲሆኑ ቪዲዮ እንድትቀርጽ እና ኤደንም ከሱ ጋር ወይ አብሮ እንደሆነች እሱን በሆነ ነገር አደንሳ ከሱ ጋር እንደተኛች እንድታስመስልም እንግዲህ የያዛታለች ማለት ነው። ሌላ ደግሞ ሉላ እንጠቀምባት እያለቻት ነበረ። ሉላ እዛ ቤት እንዳለች እንግዲህ መሀሌት አታውቅም ነበረ። እንግዲህ በዚህ መንገድም ማወቅ ትችላለች ማለት ነው። መሀሌት ሉላ እዛ ቤት ነው ወይ ተደብቃ ያለችው? እንደውም ይሄ ጥሩ ይሆንልኛል እያለች ነበር እንግዲህ እያቀደች ነው። ሌላ ደግሞ ዝና እንግዲህ መጣባቸው ማለት ነው። እዛ ቁጭ ብለው እያሉ መሀሌት እንግዲህ ደነገጠች ማለት ነው። መሀሌት የምትፈራው ዝና ነው ማለት ነው። መሀሌት ደግሞ ከዚህ በፊት ዝና ካለቃው እንግዲህ ከዚህ ሰው ራቂ ብሏት ነበረ። እሷ ደግሞ ሳትሰማ እስከ ክለብ ድረስ ሄዳ ነበረ። እንግዲህ የሱ ክለብ ድረስ ሄዳ ነበረ። በዛ ምክንያትም እንግዲህ ከማን ጋር ነው የሄድሽው? ሁሉም ነገር ንገሪኝ፣ ከአሁኑኑ ብትነግሪኝ ይሻልሻል፣ ካልነገርሽኝ በራሴ መንገድ ካወቅኩት ለአንቺ መጥፎ ነው የሚሆነው እያላት ነበረ። ሌላ ሉላ ወደ ሞገስ ሄዳለች ማለት ነው። እንግዲህ እሱ ናፍቆኛል ብላ እንግዲህ ወደ እሱ መሄድ ትችላለች ማለት ነው። ቤትም ለማንም ሳትናገር ሞገስን ለማግኘት እሱ ጋር ሄዳለች ማለት ነው። እንግዲህ ቅድስትና ብሩኬ ደግሞ እሷን ከቤት ሲያጡ በጣም ተጨንቆ ነበረ። ቀጥታ እንግዲህ ብሩኬ ወደ መድብል ነው ደውሎ እየጠየቀ ማለት ነው። ሞገስ ደግሞ አስቀድሞ ለመድብል ደውሏል ማለት ነው። ሉላ ወደ እሱ እየሄደች እንደሆነ ነግሮታል። አስቀድሞም አሳውቆት ነበረ። እንግዲህ ለብሩኬም እና ለቅድስትም እንደዛ ብሎ መልሶ ሉላ ወደ ሞገስ ሄዳለች ብሎ ነግሮታል ማለት ነው። ወደ እሱ መሄዳ ግን ጥሩ ነው የሆነላት ማለት ነው። ምክንያቱም እዛ ቤት እንደ ብሩኬ ቤት ብትቆይ መሀሌት የሆነ ነገር ልታደርግ ትችላለች ማለት ነው። ወይ እሷን ተጠቅማ ወይ እሷን አሳልፋ ለዝናም ልትሰጥም ትችል ነበረ፣ ወይ ደግሞ በሆነ መንገድ ልታጠምድ ትችል ነበረ። ከዛ ቤት አስቀድማ ማውጣቷ ጥሩ ነው ማለት ነው። ሌላም መድብል እንግዲህ መቃብሩን ከፍቶ አይቷል ማለት ነው። መቃብሩ ውስጥ ማንም የለም እንደሌለ እንግዲህ አውቋል ማለት ነው። ጠበቃው እንዳልሞተ እርግጠኛ ሆኖ ነበር። እንግዲህ አሁንም እሱ ሄዶ ነበረ፣ ቤተሰቡንም አግኝቷል ማለት ነው። መድብል ቤተሰቦቹን አግኝቶ እንግዲህ ከዛ ቤት አውጥቶ ቤት ተከራይቶ አስቀምጧቸዋል ማለት ነው። ዝናም ሊያገኛቸው አይችልም ማለት ነው። ቤተሰቡ እንግዲህ አሁን በዚህ መንገድ ጠበቃው ሄዶ ቃሉን ሊሰጥ ይችላል ማለት ነው። አሁን ላይ እሱም እንግዲህ መንገድ ላይ ነው ያለው፣ ምንም ማረፊያም የለውም። እንግዲህ ተደብቆ ስላለ አሁን ላይ እሱም በጣም ችግር ውስጥ ነው ያለው ማለት ነው። መድብልም ደግሞ ብቻ አሁን ጠበቃውን ለማግኘት ስለሄደ እንግዲህ ብሩኬ ተናዶበታል ማለት ነው። ከዚህ በፊት
መቃብረም ሲከፍት ብቻውን ነበር ያደረገው። በዛ መንገድ እንግዲህ ብሩኬ ወንድሜ ነው፣ ብቸኛ ወንድሜ ነው፣ ብቸኛ ቤተሰቤ እሱ ነው፣ እንዴት እንዲህ አደርጋለሁ እንዲህ ታደርጋለህ ብሎት ነበረ። አሁን በድጋሚ ጠበቃውን ለማግኘት እና ቤተሰቡንም እዛ አግኝቶ ከዛ ለማውጣት ሲሄድም ብቻውን ነበረ ያደረገው ማለት ነው። እንግዲህ ብሩኬ ለቅድስት እሱ እኮ ብቸኛ ቤተሰቤ ነው እዚህ ምድር ላይ ያለኝ እሱ ብቻ ነው ብሎ ስላል እንግዲህ ቅድስትም እኔ ቤተሰቤ አይደለሁም ወይ እኔና ምሳሌ ቤተሰቦች አይደለንም ወይ አለችው ማለት ነው። እንግዲህ ብሩኬም እንደዛ ማለት አይደለም አንቺን ቤተሰቤ ነሽ፣ እሱ ግን ከቤተሰቦቼ የቀረኝ አንድ ወንድሜ እሱ ነው፣ እናቴም አባቴም አጥቻለሁ። እሱ ግን አብረን ያደግን ስንት መከራ አሳልፈን እዚህ የደረስን ሰው ነው። እሱ የሆነ ነገር እንዳይሆን ፈርቼ ነው ብሏታል ማለት ነው። ሌላው እንግዲህ ለዝና አለቃው ደውሎለት ነበረ። እንግዲህ ባለክለቡ ባለቤት እንግዲህ አለቃ ሆኖ ማለት ነው። እሱ ከሱ በላይ የሆነ ነው። እንግዲህ የሆነች ሴት የእነሱን ካስተመር እንዳጭበረበረች እና እንዳታለለችው እንግዲህ ነግሮታል ማለት ነው። ያችን ሴት እንግዲህ ማህሌት ናት ማለት ነው። ከዚህ በፊት አንድ ሰውዬ ቪዲዮ ቀርጻ እንግዲህ በሱ አስፈራርታ ገንዘብ ተቀብለው ነበረ። እንግዲህ 500,000 ተቀብለው ነበረ። አሁን እሱ እንግዲህ እሷን ካሷታል ማለት ነው። እሷ ማን እንደሆነችም ደግሞ በካሜራት ስለተቀረጸች እንግዲህ እሷ መሆኗን ይታወቃል ማለት ነው። አሁን እንግዲህ በዝና እጅ ትገባለች ማለት ነው። ማለት እነ ብሩክንና እነ ቅድስትን ለማለያየት እና እነሱ ወጥመድ ውስጥ ለማስገባት ስትሞክር እንግዲህ በሌላ በኩል ደግሞ እሷም ተራ እየመጣ ነው ማለት ነው። እሷም አሁን የእጇን ይሰጣታል ማለት ነው እንግዲህ ዝና። ሌላ ደግሞ እንግዲህ ብሩኬና መድብል ነው። መድብል እንግዲህ ለብሩኬ ቅድስትን እንዲያገባትና ለቤተሰቡም ሽማግሌም እንድልክ ነግሮታል ማለት ነው። ብሩኬ ግን እሺ አላለም ማለት ነው። ምክንያቱም መጀመሪያ ከዚህ ችግር መውጣት አለብን፣ ሞገስንም ከዚህ ነገር ውስጥ ማስወጣት አለብን፣ እሱም ነፃ መሆን አለበት። ምክንያቱም እሱም የመጀመሪያ ሚዜ ነው። ከዚህ ችግር ካልወጣን በቀር ሽማግሌም አልክም አንጋባም ብሎታል ማለት ነው። መድብል ግን እሷ እኮ ሴት ናት፣ ጊዜዋ እየገፋ ነው። ስለዚህ ቤተሰብ ጋር ሽማግሌ ላክ እና ተጋቡ ብሎታል ማለት ነው። በሌላ በኩል ደግሞ ምሳሌም አብራችሁ እንድትሆኑ ነው የምትፈልገው። እሷ ስለ እናንተ እያሰበች ነው ያለችው። ስለዚህ ይሄ ነገር አታስረዝመው፣ መጋባት አለባችሁ፣ ካልሆነ ደግሞ በመዘጋጃ ተፈራርማችሁ መጋባት ትችላላችሁ ብሎታል ማለት ነው። ነገር ግን ብሩኬ አልተቀበለም ማለት ነው። ይሄንን መጠበቅ ትችላለች፣ ይሄን መጠበቅ ምንም አይከብዳትም ብሎታል ማለት ነው። መድብል ግን ይሄ ነገር ረጅም ጊዜ ሊወስድ ይችላል፣ አይታወቅም ምን ጊዜ እንደሚያልቅ ስለማይታወቅ እናንተ ባይሆን እንኳን በሰርግ እንኳን ባይሆን በመዘጋጃ ተፈራረቡና ተጋቡ አብራችሁ ብሎታል ማለት ነው። ምሳሌ ክፍል 147 እስኪለቀቅ ድረስ ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ቤተሰብኑ ላይክ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደህና ሁኑልኝ።